በዛሬው ዕለት በትግራይ ክልል አዲስ የተከሰቱ በሀገር አቀፍና በአህጉር አቀፍ ደረጃ ከፍተኛ ትኩረትን እየሳቡ ሁለት አበይትና አነጋጋሪ ጉዳዮችን ይዘንላችሁ ቀርበናል። በምዕራብ ትግራይ በሽረሮና በሱዳን ድንበር አቅራቢያ ለ23 ሰዓት ያህል የዘለቀው ከባድ የታጠቀ ግጭት እንዲሁም በትግራይ ክልል በሚገኙ ዩኒቨርሲቲዎች ውስጥ በደህንነት ስጋት ምክንያት ተማሪዎችና መምህራን እያቀረቡት ያለው የዝውውር ጥያቄ። ይህንንና ሌሎች ተጨማሪ ወቅታዊና ሚዛናዊ መረጃዎችን በየዕለቱ ለማግኘት አሁኑኑ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። መረጃውንም ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ እያደርጉ እያልን አሁኑ በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በትላንትናው ዕለት ሐምሌ 25 ቀን 2018 ዓ.ም በትግራይ ክልል ከሱዳን ድንበር አቅራቢያ በሚገኘው በሽራሮና ሽረሪ በተባሉ አካባቢዎች በሀገር መከላከያ ሰራዊትና በህወሓት ክፍለ ጦር 70 መካከል ከፍተኛ ወታደራዊ ግጭት ተከስቶ እንደነበር የተለያዩ ምንጮች ይፋ አድርገዋል። የተገኙት መረጃዎች እንደሚያመላክቱት ከሆነ ውጊያው በህወሓት ስር ከሚንቀሳቀሰውና መቀመጫውን በሱዳን በኩል አድርጓል ከሚባለው ክፍለ ጦር 70 ወይም አርሚ 70ና በተከዜ ጠባቂ ኃይሎች በተደገፉት የኢትዮጵያ ሀገር መከላከያ ሰራዊት ወይም መከላከያ ክፍሎች መካከል የተደረገ ነው። ይህ በሱዳን ድንበር አቅራቢያ የተካሄደው ውጊያ ለአንድ ሙሉ ቀን ገደማ ወይም ለ23 ሰዓታት ያህል ከተካሄደ በኋላ በአሁኑ ሰዓት ተኩስ መቆሙ ተገልጿል። ውጊያው ለጊዜው ይቁም እንጂ በሁለቱ ወገኖች በኩል በአካባቢውም አሁንም ከፍተኛ የሆነ የሰራዊት እንቅስቃሴና ስምሪት ለውጥ እየተካሄደ እንደሚገኝ ታውቋል። ይህም በአካባቢው ነዋሪዎች ላይ አዲስ የስጋትና የውጥረት ደመና እንዲያዣብብ አድርጓል። ከዚህ በምዕራብ ትግራይ ከተከሰተው ወታደራዊ ግጭት ጋር የትግራይ ብሔራዊ ክልላዊ መንግስት ሐምሌ 26 ቀን 2018 ዓ.ም በመቀለ ያወጣው ይፋዊ መግለጫ መመልከት አስፈላጊ ነው። የትግራይ መንግስት በመግለጫው እንደገለጸው ከሆነ የብልጽግና አገዛዝ ሐምሌ 25 ቀን ከንጋት ጀምሮ በምዕራብ ትግራይ በሽራሮ አቅጣጫ በትግራይ ሰራዊት ላይ ግልጽ ውጊያ ከፍቷል ብሏል። በመግለጫው ላይ በሰፊው እንደተጠቀሰው የብልጽግና ሰራዊት አቅሜ የሚላቸውን ሁሉንም የአየርና የምድር ኃይሎች ተጠቅሟል። ከዚህ በተጨማሪም በሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ በመሐመድ ሐምዳን ዳጋሉ ወይም ሄመቲ የሚመራውን ታጣቂ ኃይል እና ከአካባቢው የተሰበሰቡ ታጣቂዎችን በማሳተፍ ከንጋት እስከ አመሻሽ ድረስ በተደጋጋሚ ጥቃቶችን ለማካሄድ ሞክሯል ሲል ትግራይ ክልል መንግስት ከሷል። የትግራይ መንግስት አክሎም የትግራይ ሰራዊት የተከፈተበትን ጥቃት ለመመከት ባደረገው እንቅስቃሴ የጠላትን ህልም ማክሸፍ ችሏል ሲል ገልጿል። በመግለጫው መሰረት በውጊያው በርካታ ጉዳት የደረሰባቸው የሰራዊት አባላት በመኖራቸው በአሁኑ ወቅት የምዕራብ ትግራይ ጤና ተቋማት ጎንደርና አካባቢው በቁስለኞች ተጨናንቀው ይገኛሉ። የተፈጠረውን መደናገጥ ለመሸፈንም በርካታ ቁስለኞችን በአውሮፕላን ተጭነው ወደ ሌሎች የኢትዮጵያ አካባቢዎች እየተወሰዱ ይገኛሉ ብሏል። የትግራይ መንግስት ባወጣው መግለጫ ማጠቃለያ የትግራይ ህዝብ ህልውናውን፣ ደህንነቱን፣ ሉዓላዊነቱንና ራስ በራስ የመወሰን መብቱን የማረጋገጥ ህጋዊና ተፈጥሯዊ መብት አለው ሲል ባወጣው መግለጫ አስታውቋል። በሌላ በኩል ደግሞ ከዚሁ በክልሉ ከሚታይ የጸጥታ ሁኔታና የውጥረት መንፈስ ጋር ተያይዞ በትግራይ የሚገኙ 4 የመንግስት ዩኒቨርሲቲዎች የሚማሩ ተማሪዎች እንዲሁም የሚያስተምሩ መምህራን ወደ ሌሎች የሀገሪቱ አካባቢዎች የሚገኙ ዩኒቨርሲቲዎች እንዲዘዋወሩ ጥያቄ ማቅረባቸው ተሰምቷል። በመቀለ፣ በአክሱም፣ በአዲግራትና በራያ ዩኒቨርሲቲዎች ውስጥ የሚማሩ የተወሰኑ ተማሪዎች እንዲሁም የሚያስተምሩ መምህራን በክልሉ ባለው አጠቃላይ የጸጥታ ስጋትና አለመረጋጋት ምክንያት ለትምህርት ሚኒስቴር ጥያቄያቸውን እያቀረቡ ይገኛሉ። የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት ፕሬዝዳንት አየሎም ስዩም በሰጡት መግለጫ እንደገለጹት ተማሪዎችና መምህራን በክልሉ በሚታየው የጸጥታ ስጋት ምክንያት የቅሬታ ጥያቄዎችን እያስገቡ ይገኛሉ። ነገር ግን እስካሁን ከትምህርት ሚኒስቴር በኩል የተሰጠ ይፋዊ የዝውውር ውሳኔም ሆነ የተገባ ቃል አለመኖሩን ገልጸዋል። ይህ በትግራይ 4ቱ ዩኒቨርሲቲዎች የተፈጠረው ስጋት በከፍተኛ ትምህርት ተቋማት ላይ ጥላ ያንዣበበ ሲሆን የተማሪዎቹን ሰላማዊ የመማር ማስተማር ሂደት እንዳስተጓጎለው በርካታ ወላጆችና ተማሪዎች አሳሳቢነቱን እየገለጹ ይገኛሉ። በአጠቃላይ ስለዚሁ በሽራሮ የተከሰተ ግጭት እንዲሁም
በትግራይ ዩኒቨርሲቲ ስላለው ወቅታዊ ሁኔታ ያላችሁን አስተያየት በኮመንት መስጫው ላይ ጻፉልን እያልን መረጃውን ከተመቻችሁ ወይም ከወደዳችሁት ላይክ እንዲሁም ሼር በማድረግ አትርሱ እያልን በሚቀጥለው መረጃ እስከምንገናኝ ሰላም ቆዩ። ሰላም ለሀገራችን ይሁን።